ቀኑ አለ የድምፃዊ አንዷለም ጎሳና የሟች እጮኛው የቀነኒ አዱኛ ጉዳይ አሁንም በአዲስ መረጃዎች ታጅቦ በአነጋጋሪነቱ ቀጥሏል። በተለይ ከትናንት ወዲያ ምሽት ላይ አንዷለም ጎሳም በቀነኒ አዱኛ ህልፈተ ህይወት ላይ እጄም የለበትም የኪችኑን በር ቆልፋ ላርጎ እየጠጣች ካገኘኋት በኋላ እሷን ለማረጋጋት ስሄድ እንዲያውም ይስፋህ ብላ በፎቅ አመልጣኝ ተወርውራ ነው የሞተችው በማለት ከሰጠው ምላሽ በኋላ የተለያዩ አስተያየቶች በስፋት ሲዘዋወሩ ተመልክተናል። ደግሞ ትናንትና ምሽት ሌላ አዲስ ነገር ተፈጥሯል። ታናሽ ወንድሟ ሊበን አዱኛ እኔ በቦታው በስፍራው አብሬያቸው ስኖር ያየኋቸው ምስጢሮች እና እንዲሁም መረጃዎች አሉኝ በማለት በቪዲዮ አስደግፎም ያወጣው ነገር እጅጉን መነጋገሪያ ሆኗል። በርካቶችም እየተቀባበሉት ነው። ሊበን ሲናገር ከፍተኛ ቁጭትና ሐዘን ውስጥ ሆኖ እንባ እየተናነቀው በሚያሳዝን ሁኔታ ውስጥ ሆኖ ነው። ለመሆኑ ሊበን ያነሳቸው ነጥቦች ምንድናቸው? የኔ እውነት ይህ ነው፣ ያየሁት ምስጢርም ይህ ነው በማለት ያወጣው መረጃ ዝርዝር ሁኔታ ምን ይመስላል? ቪዲዮውን አስከትለን እናሳያችኋለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በያላችሁበት ሆናችሁ ጎራ ስቱዲዮን ተቀዳሚ ምርጫ ስለምታደርጉ እናመሰግናችኋለን። ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን ወደ እናንተ እየዳሰሰ የሚያቀርብ ሚዲያችን ነው። እስከ መጨረሻው እንድትከታተሉን በአክብሮት ጋበዝን። በደንበኞቹ ዘንድ አንቱታን ያተረፈው ቴምር ሪል ስቴት በዲፕሎማቶች መንደር በሆነችው ሳር ቤት ቫቲካን ኤምባሲ አካባቢ ላይ አራተኛውን ሳይት ይዞሎት ብቅ ብሏል። ለኢንቨስትመንት ቢሉ ለመኖሪያ ተመራጭ በሆኑ ቦታዎች ሳር ቤት እንዲሁም አዋሪ ሳይቶቻችን ላይ ያለምንም የዋጋ ጭማሪ በኢትዮጵያ ብር ተዋውለው አሁኑኑ የቤት ባለቤት ይሁኑ። ባለ 2 መኝታ ከ1.7 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ 2.3 ሚሊዮን ብር ቅድመ ክፍያ ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን 35% እውነተኛ ቅናሽ ያደረግን መሆኑን ስንገልጽልዎ በታላቅ ደስታ ነው። ለበለጠ መረጃ በ0972 750375 ሃሎ ብለው የቢሮ እንዲሁም የሳይት ቀጠሮ ማስያዝ ይችላሉ። ቴምር ፕሮፐርቲስ። የቀነኒ አዱኛ ታናሽ ወንድም ሊበን አዱኛም አንዷለም ጎሳና ቀነኒ አንድ ላይ በሚኖሩበት ቤት ውስጥ በነበርኩባቸው ቀናት ያየኋቸው የሰማኋቸውና ያስተዋልኳቸው ምስጢሮች እንዲህ ናቸው ሲል ካስቀመጠው ሐሳቡም የሚጀምረውም ሁለቱ አንድ ላይ መኖር የጀመሩበትን ቀን በማስታወስ ነበር ታሪኩን የሚያደርሰን። ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱን እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱን ነገሮች አሳያቸዋለሁ። መጀመሪያ ሁሉንም ፎቶዎች አስቀምጥላቸዋለሁ ከላይ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። በእንዲህ አይነት መንገድ አብረው ከጀመሩ በኋላም ይላል ሊበን፣ በእንዲህ አይነት መንገድ አብረው ከጀመሩ በኋላም የመጀመሪያ ድብደባም ደረሰባት ያለውን ሁኔታም ያስረዳል። ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበር። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር። ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኙት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ሰብራ የታሸጋለችው ይህም ከስልኳ ላይ ነው ያለው። ከዚህ አስከትሎ አንዷለም የሚጠቀምበት የሙዚቃ ጊታሩ የተሰበረበትና ሽጉጥ የተተኮሰበት ቀን ተመሳሳይ እንደነበርም በማስታወስ ነው ሌላ ታሪክ የሚያስረዳል ሊበን። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተከተለው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት
አንዱ አለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዱ አለምና በቀናኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛ ነው የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀናኒ ሮጣ ገባች እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው አስለ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው ምናምን ጊዜ ተነሳ አንተ ለማጋት ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዱ አለ በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ማለት ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን ያደርለውም ማለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት እኔ ያደርለውም እናቴ ትሞት ምናምን ብላ ማለችለት ቀናኒ። ከዛን አንቺ ነሽ ምናምን አላት። ከዛን እንትና ዞረ ሚጣን ጠይቃት። ሚጣ ረሷ አለች ምን ሆነ እንደሆነ ማለት ነው። ከዛን እኔን ጠይቃት እሷ አለች ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኙ እችላለሁ። ካገኙት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ሊበን ቀደም ብሎ በማህበራዊ ሚዲያ ላይ በለቀቀው ፎቶ ላይ በርካታ ኢትዮጵያውያን እጅግ አነጋጋሪ የሆኑ ነጥቦችን የሰጡበት በዚህ ፎቶዋ ላይ ፊቷ በልዞ ያየነው ታሪክ ሌላ ድብደባ ስለደረሰባት መሆኑንም ሊበን አክሎም በዚህ ቪዲዮ ላይ ተናግሯል። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዱዓለም ጎሳ በእንትን ኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበደባት። ይሄው የፀጉሯን መመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ታላቅ እህቱ ቀነኒ አዱኛ ህይወቷ ከማለፉ 1 ወር ቀደም ብሎ የነበሩ እጅግ አስገራሚ የተባሉ ክስተቶችንም በማስታወስ በእንዲህ አይነት መንገድ እዩልኝ ስሙልኝ በማለት ሐሳቡን አስቀምጧል። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት ነው ማርች 11 አካባቢ ነው። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱም አብሮን ነበረ። እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት። እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣናተኝ ወይ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ምናምን ብዬ እኔም ገብቼ ተኛው። ታምታኛች። ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ እንደው። ከዛን ከሚጣ ክላስ ወደዚህ የሚጠቀው ገስት ሩሙ አለ። ከገስት ሩሙ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምጽ ሊሰማኝ ነበር። ከዛን ተነሳው በጭቅጭቁ። ከዛን በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዱዓለም ነበረ። አንዱዓለም እንትን አለኝ ነው ግድት በመሀላችን እንዳትገባ ምናምን ብሎ እኔም መልሶኝ ቤት በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ እኔ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና እናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወርቃ ዝም ብላ እያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለኔ ይለቃልኝ ነበር የሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔን ስታይ
ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳቸው እነዚህ ፎቶዎች ማለት ነው። ሊበን እንዲህ እንባ እየተናነቀው በፊቱ ላይ የመጣበትን ይህንን የሐዘን ድባቴ ጠረግ አደረገና ሕይወቷ ከማለፉ አንድ ሳምንት ቀደም ብሎ ደግሞም ኒውሊፍ በተባለ ክሊኒክ ውስጥ ምርመራ በማድረግ ለዶክተሩ የነገረችው ነገሮች እንደነበሩም ይሄው ወንድሟም አክሎም አስረድቷል። ተመልከቱት። ሌላ ደግሞ እሷ ከመሞቷ ከሳምንት በፊት የእንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ይኸው ቀኑ አለ። ይኸው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። የአንዷለም እናት ምን ስትል ነበረ? ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በያላችሁበት ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የቀነኒ አዱኛ ታናሽ ወንድም ሊበን አዱኛ እህቱ ሕይወቷ ከማለፉ ቀደም ብሎም ነበሩ ያላቸውን ክስተቶች አየኋቸው፣ ሰማኋቸው፣ አስተዋልኳቸው ያላቸውንም መረጃዎችና ቪዲዮዎች አሉኝ ብሎም እንዲሁም በፎቶዎች አስደግፎ ያቀረበውን ሐሳብ በእንዲህ አይነት መንገድ አቀረብንላችሁ። እናንተ ምን አይነት ሐሳብ አላችሁ? በኮሜንት ላይ አስቀምጡልን። በሚቀጥለው በሌሎች መሰናዶዎች እንደገና እንገናኛለን። መልካም ጊዜ ለሁላችን።